آمنوا بالله ورسوله وأنفقوا مما جعلكم مستخلفين فيه فالذين آمنوا منكم وأنفقوا لهم أجر كبير وما لكم لا تؤمنون بالله والرسول يدعوكم لتؤمنوا بربكم وقد أخذ ميثاقكم إن كنتم مؤمنين هو الذي ينزل على عبده آيات بينات ليخرجكم من الظلمات إلى النور وإن الله بكم لرؤوف رحيم وما لكم ألا تنفقوا في سبيل الله ولله ميراث السماوات والأرض لا يستوي منكم من أنفق من قبل الفتح وقاتل أولئك أعظم درجة من الذين أنفقوا من بعد وقاتلوا وكلا وعد الله الحسنى والله بما تعملون خبير من ذا الذي يقرض الله قرضا حسنا فيضاعفه له وله أجر كريم. بسم الله الرحمن الرحيم والحمد لله وصلى الله وسلم وبارك على نبينا محمد وعلى آله وأصحابه وسلم تسليما كثيرا إلى يوم الدين. أما بعد فقد قال الله تعالى: أعوذ بالله من الشيطان الرجيم آمنوا بالله ورسوله وأنفقوا مما جعلكم مستخلفين فيه فالذين آمنوا منكم وأنفقوا لهم أجر كبير. سورة الحديد 7 آياتنا إن شاء الله من قرأ. آمنوا بالله ورسوله بالله الناب ملك تنياو أمنوا وأنفقوا ستوا لقسوا مما جعلكم مستخلفين فيه በውስጡ በሱ ምትኮች ያደረጋችሁ የሆነውን ነገር ከዛ ነገር አንስታችሁ ስጡ። فالذين آمنوا منكم እነዛ ከናንተ መካከል ያመኑና وأنفقوا መስጠት ላለባቸው መስጠት ያለባቸውን የሚለግሱ ሰዎች لهم أجر كبير ለነሱ ትልቅ የሆነ ምንዳ አላቸው አለ አላህ። وما لكم من نكتواتشهنو لا تؤمنون بالله
بالله أمنوا ستبالو يما تامنوا يهوناتشوت من هناتشونو والرسول يدعوكم لتؤمنوا بربكم ملك ثنيو بقيتاتشو هندتامنو بلوك ومويت الراتشو هي الله لمن دنو السنن ببلاتشو ودال مامن متهدوت وقد أخذ ميثاقكم قيتاتشو الله بأرقتهم قال كيداني الزوباتشو هل إن كنتم مؤمنين متامنو كواناتشو انديه يتوتوتاتشوهم بمالتا يقباتشوهم جزي ساسطو بفتنة منو على الله هو الذي ينزل على عبده آيات بينات الله مالت ببارياو لاي يتبرارو يهونوتن አንቀጾች የሚያወርድ የሆነ ጌታ ነው ليخرجكم من الظلمات إلى النور ድቅድቅ ካሉ ጨለማዎች ወደ ብቸኛው ብርሃን ሊያወጣችሁ በማሰብ በባሪያው በነብዩ መሐመድ አለይሂ ሰላቱ ወሰላም ላይ የተብራሩ የሆኑትን አንቀጾች የሚያወርደው እሱ ነው وإن الله بكم በእናንተ ለረኡፍ ረሒም በጣም አዛኝ እጅግ ሩህሩህ ነው ባላቸው አላህ وما لكم من ነካችሁ ለእናንተ ምን አላችሁ አላ تنفقوا في سبيل الله በአላህ መንገድ የማትለግሱበት ምን ምክንያት አላችሁ ወሊላሂ ሚራቱ السماوات والأرض የሰማያቶችና የምድር ውርሶች ሁላቸውም ለአላህ ብቻ ናቸው لا يستوي منكم ከናንተ መካከል እኩል አይሆንም من أنفق من قبل الفتح ከድል በኋላ ስጦታ የሰጠና وقاتل ከድል በስተፊት የተዋጋ የሆነ ሙጃሂድ ከሌላው አካል እኩል አይደለም ኡላኢከ እንዲህ አይነቶቹ ከፈትህ በፊት ከመካ መከፈት በፊት ወይም ከድል በፊት ሰደቃ የሰጠ ወይም የተዋጋ ሰው አዕظሙ ደረጀተን ከደረጃ በስተኩል የተለቁ ናቸው የገዘፉ ናቸው من الذين أنفقوا من بعد وقاتلوا ከድል በኋላ የሚዋጉ ከድል በኋላ ሰደቃ የሚሰጡ ከሆኑ ሰዎች በአጅር አንድ አይደሉም እነዛኛዎቹ ይበልጣሉ ነገር ግን ወኩለን ወዐደ الله الحسنى ለሁላቸውም መልካም ነገር እንደሚሰጣቸው አላህ ቃል ገብቶላቸዋል والله بما تعملون خبير الله እናንተ የምትሰሩትን ሁሉንም ላዩንም ውስጡንም ጠንቅቆ ያውቀዋል በላቸዋል አላህ من ذا الذي يقرض الله قرضا حسنا መልካም የሆነን ብድር ለአላህ የሚያበድር የሆነ ሰው ከናንተ መካከል ማን ነው فيضاعفه له ለሱ ጨምሮ ጨማምሮ አነባብሮ የሚሰጠው وله أجر كريم እጅግ የተከበረ የሆነ ምንዳም ለሱ ብቻ ነው የሚሰጠውና እንዲህ አይነት ሰው ከናንተ መካከል ማን ነው ብለህ ጠይቃቸው አላህ አሚኑ ቢላሂ ወረሱሊህ በአላህና በመልእክተኛው እመኑ የሚባሉት ሙሽሪኮቹ ናቸው ኢማን ስለሌላቸው እናንተ ሙሽሪኮች በአላህ ክዳችሁ በመልእክተኛው አስተባብላችሁ ዱንያ ላይም ስኬት የለም አኺራ ላይም ነጃ መውጣት የለም ነጃ የሚያወጣው ኢማን ከትልልቅ የማመኛ ነገሮች አንዱ አላህና ነብዩ ናቸው አለይሂ ሰላቱ ወሰላም ስለዚህ ማመን በሚገባው ሁሉ ማመን አለባችሁ በተለይ በአላህና በነብዩ አለይሂ ሰላቱ ወሰላም ማመን ይግድላችኋል ማለት ነው بعض المفسرين ሙናፊቆችን ነው አሉ አሚኑ ቢላሂ ወረሱሊህ ለምንድነው የመሽለክለክ ጉዞ የምትጓዙት በአፋችሁ ሙስሊም ባንደበታችሁ ካፊር ለምን ትሆናላችሁ በልባችሁ መማን አሚኑ ቢላህ የላችሁበትም لا تقولوا آمنا ولكن قولوا أسلمنا ولما يدخل الإيمان في قلوبكم إيمان قنا لباتشو مش قبع سلمنال مالت تشلالاتشو እየተመሳሰላችሁ ስለሆነ ከዛው ግን ኢማኑ ገና ወደናንተ ማልተጠጋም ስለዚህ ልባችሁና አንደበታችሁ ምላሳችሁ እኩል ይሁን فآمنوا بالله بالله امنوا ورسوله
በመልእክተኛውም እመኑ ማለት ነው። ሌሎቹ ሁሉንም ያካትታል አሉ። ሙስሊሙንም ሙስሊሙንም ሙእሚኑን ማምኑ የለ እንዴ? ታዲያ ያመነ ስመን ይባላል እንዴ? ዘውትርበት፣ ቀጥልበት፣ ግፋበት። ኢማን የሚጨምር የሚቀንስ ነገር ነው። ዱንያ ስታገኝ፣ ስልጣን ስታገኝ፣ ክብር ስታገኝ ማንነትህን ረስተህ ባሪያነትህን ዘንግተህ የአላህን ዐዘማ ትተህ ከኢማን ጎራ አፈንግጠህ ከነቢዩ ሱና አፈንግጠህ ልትታይ አይገባምና አሚኑ ቢላሂ ወረሱሊህ በአላህና በረሱል እመኑ። አይ ዱሙ ዐላ ኢማኒኩም ቢሂማ በእነሱ ያላችሁን እምነት ዘውትሩበት። እስቲቃማ ይፈልጋል። በቃ ኢማን የሚባለው ነገር ልክ እንደ ሽጉጥ እንደ ክላሽ ገዝተህ ታጥቀህ በቃ ይዤዋለሁ የምትለው ነገር አይደለም። ሊሾልኩ ሁሉ ይችላል። ዚና የሚሰሩትን ሰዎች ነቢያችን ሲናገሩ ሰለላሁ ዐለይሂ ወሰለም ላ የዝኒ ዛኒ ሒነ የዝኒ ወሁወ ሙእሚን ብለዋል። ዝሙት የሚሰራ ሰው ዝሙት በሚሰራበት ወቅት ኢማን ኑሮት አያረጋትም ብለዋል። እንዴት ነው ኢማኑ የት ይሾልካል ብሏቸው፣ እንደ ጥላ እንደ ዳመና ላይ ይጣለላል። ፈኢን ታበ ወረጃዕ ከተመለሰ ከተወበተ ትክክለኛ ሰው ከሆነ ሊመለስለት ይችላል። ካለዛ ወጥቶ ሁሉ ሊቀር ይችላል። ስምህ እያለ ክብርህ እያለ ከነ ጥምጣምህ ከነ ኮፍያ ከነ ወግህ ሾልኮብህ ሁሉ ሊቀር ይችላል። ስለዚህ ኢማን ከወርቅም ከዳይመንድም በላይ ነው። ሊጠበቅ ይገባል፣ ሊዘወተርበት ይገባል። እነሱ ናቸው ፈላህ የሚያወጡት። ቃለ አላሁ ጀለ ጀላሉሁ ኢነ ለዚነ ቃሉ ረቡና አላሁ ሱመ እስተቃሙ ተተነዘሉ ዐለይሂሙል መላኢከቱ አላ ተኻፉ ወላ ተሕዘኑ ወአብሽሩ ቢልጀነቲ አለቲ ኩንቱም ቱዓዱን ነሕኑ አውልያኡኩም ፊል ሐያቲ ዱንያ ወፊል አኺራ። በፍጹም በቃ ግልጥ ባለው መንገድ አላህ ስብሓነሁ ወተዓላንና ነቢዩ ሙሐመድን ዓለይሂ ሰላቱ ወሰላም እመኑባቸው፣ በኢማናችሁም ቀጥሉ ለማለት ተፈልጎ ነው ብለዋል። ወአንፊቁ ለግሱ አለ። እንደው ይሄ ገንዘብ ማውጣት የሚባል ነገር የሰው ልጅ ከሚፈተንበት ማንነት ከሚፈተንበት ትልልቅ ነገሮች አንዱ ነው። ሰው ከሰው ጋር የሚቀርበው በገንዘብ ሰበብ ነው። የሚርቀውም በገንዘብ ሰበብ ነው። የሚወደሰው በገንዘብ ሰበብ ነው። የሚጠላውም በገንዘብ ሰበብ ነው። ገንዘብ ትልቅ ሚና አለው። በሰው ልጅ ኢማን ላይ ትልቅ ሚና አለው። ገንዘብ ያለውን ሰው በጣም ነው የሚያከብረው። ገንዘብ የሌለውን በጣም ነው ሰው የሚንቀው። ኢዛ ዐጠሰ አልገኒዩ እንዳሉት ያ ሻዒር፣ ሀብታሙ በሚያነጥስበት ጊዜ ወፈር ባለው ቋንቋ ነው የርሐሙከ አላህ የሚባለው። ኢዛ ዐጠሰ አልፈቂሩ መን ዘ ለዚ ዩእዚና ቢዙካሚሂ፣ ድሃ ሲያነጥስ ማን ነው ደግሞ እዚህ በጉንፋኑ አዛ የሚያደርገን ነው የሚባለው። እስከዚህ ድረስ የገንዘብ ሚና በሰው ልጅ አእምሮ ላይ ለየት ያለ ቦታ ስለሰጠ አላህ ነው የሰጠህ ስጥ። ወአንፊቁ ሁላችሁም ለግሱ ስጡ። ሚማ ጀዐለኩም ሙስተኽለፊነ ፊህ ምትክ በተደረጋችሁበት ነገር። ምን ማለት ነው ምትክ በተደረጋችሁበት ነገር? ያ ደራቅ የቁል ኢብኑ ከሲር ረሒመሁላህ ኢነማ ሂየ ዓሪየህ፣ የተሰጠው ገንዘብ እኮ ትውስት ነው። ይቺ አሁን የምንሰግድባት ቦታ የዛሬ 50 ዓመት 40 ዓመት 60 70 80 ዓመት በስተፊት የሌላ ሰው ነበረች። አሁን የኛ ሆናለች። ነገ የማን ትሆናለች አይታወቅም። እኔ የምኖርበት መኖሪያ ቤት የሌላ ሰው ነበር። እንደገና አሁን የኔ ሆኗል። ትንሽ ቆይቶ ደግሞ የሌላ ሰው ይሆናል። አንዳንድ ጊዜ የዘመዶች ሆኖ ይቀጥላል። አንዳንድ ጊዜ የባዕድ ብቻ ሳይሆን የጠላትም ሁሉ ጭምር ይሆናል። ለምን? ሊአነ ሃዚሂ ዱንያ ኩለሃ ዓሪየህ። ያደራቃ ቆላት ትውስት የተዋስከውን ዕቃ ምንም ሳትሸማቀቅ እኮ ነው የምትመልሰው። በቃ አምጣውን ዕቃውን ባለፈው የወሰድከውን ዕቃ መልስልኝ። እሺ ሹክራን በጣም አመሰግናለሁ ስጥት። በቃ ይሄ ሙስተኽለፊና ፊህ ማለት በቃ አደራ ተሰጠ፣ አንተ ጋር የተቀመጠ ዕቃ ነው። የሐቂቃው ባለቤት ማን ነው? አላህ። የአላህ የመሆኑ ምልክት ብድግ አድርጎ ሲወስደው አቤቱታ ማቅረብ እንኳን የምትሄድበት እንኳን ቦታ የለህም በወሰደው ጊዜ። ለአላህ ብላችሁ እዩዋቸውማ። ከዛሬ 10 ዓመት በፊት የአዲስ አበባ ታዋቂ ሀብታሞች ባንክ ቤት
ማናጀሮቹ ሲመጡ ብድግ የሚሉላቸው አሁን የሉም። በመንገድ ሲያልፉ የትራፊክ ፖሊስ ወታደራዊ ሰላምታ ሰጥቶ የሚያሳልፋቸው አሁን የሉም። ስልጣኑም የለም፣ ገንዘቡም የለም፣ ክብሩም የለም፣ ጉልበቱም የለም፣ ወጣትነቱም የለም። ኩሉ መን ዐለይሃ ፋኒን ወየብቃ ወጅሁ ረቢከ ዙል ጀላሊ ወልኢክራም። ወአንፊቁ ሚማ ጀዐለኩም ሙስተኽለፊነ ፊህ። ምትክ ነው። በቃ አንተ ወኪል ነህ፣ አከፋፍል ተብለህ የታዘዝክ አካል። ገንዘቡ የአላህ ስጥ። ወአቱ ሚን ማሊላሂ አለዚ አታኩም። አላህ ከሰጣችሁ የአላህ ገንዘብ ቆጥሩና ስጡ ብያችኋለሁ። አንዳንዱ ለሚስቱ ሁሉ መስጠት እኮ ነው የሚጨንቀው፣ ለልጆቹ ሁሉ መስጠት ሁሉ ነው የሚጨንቀው። ልጅቱ ትዳር ይዛ ባሏ ጋር ባላት ህይወት የዱንያ ጉዳይ ሆኖ ተቸጋግራ እያለ እኔ እንደማውቃቸው ሰዎች አሉ። ልጅቷ አግብታ እሱ አባትዮ 2 3 4 ቤት አለ። ለመኖር አቃታት። ልጆች ይዛለች እና የሆነ ያልተከራየ ባዶ ቤት አለ፣ እዛ ጋር ብንገባ ፍቀድልን አለችው። ሳትሞት ልትወርሱኝ ነው አላት። ሳልሞት ልትወርሱኝ ነው አላት። አልቅስ አለት ሞት። አሁን እኔ ቸግሮኝ ነው። ምን ያደርግልሃል? አንዳንድ ሰው በቃ መስጠቱን እኮ የሚከብደው እንጂ አሉ የሆኑ ጎረምሶች አሉ በየቦታው እኮ በቃ እንዴት እንደሚያዋርዱህ ገንዘብ ሲቀበሉ ይህን ገንዘብ ብለህ ሆኖ እያሉ እንደው አጂብ እኮ ነው የምትሉት። አላህ የፈለገ ጊዜ ይቀበልሃል። ነው ወንድም ምርር እንዲልህ አድርጎ ሊያከብርህ በሚገባ ሰው ነው የሚያዋርድህ። ልንቀዋለህ ብለህ በምታስበው ሰው ነው የሚያዋርድህ። ላኪን አላህ ምን አለ? ወአንፊቁ ሚማ ጀዐለኩም ሙስተኽለፊነ ፊህ። ምትክ አድርጌያለሁ ለመድረሳው፣ ለመስጂዱ፣ ለዳዕዋው፣ ለዲኑ፣ ለኢማሙ፣ ለሚስኪኑ፣ ለየቲሙ፣ ለእናት፣ ለአባት፣ ለእህት፣ ለወንድም ሰደቃ አድርጉ። ስጠው በት ነው። አንፊቅ ዩንፈቅ ዐለይክ። ስጥ ትሰጣለህ። ፈለዚነ አመኑ ሚንኩም ከእናንተ መካከል ያመኑት ሰዎች አላህ ኢማን ብቻውን አይጠቅምም ያለ ዐመለን ሷሊሕ። ወአንፈቁ ከትልልቅ ዐመለን ሷሊሕ መካከል ደግሞ ገንዘብ ማውጣት ነው። ገንዘብ ማውጣት ደግሞ የመጨረሻ የሚከብድ ነገር ቢኖር እሱ ነው። እንደው አንድ ወንድም ምን አለኝ፣ እንደው በቼክ ይሻለኛል አለኝ። በቼክ ስከፍል ይሻለኛል አለ። እንደው በካሽ ሲሆን እንዴት እንደሚጨንቀኝ ሐቂቃውን ሲያወራ ማለት ነው። አሁን ደግሞ እሱ ትራንስፈር ይሻላል አለ። እሱ ያለኝ በቼክ ስለሆነ ነው ላለመጨመር ብዬ ነው። ይጨንቃል ዝም ብሎ። ፊ ወጁሂል ኸይር ኸይር ያለበት ቦታ ላይ ገንዘብ መውጣት አለበት። መድረሳው ይገንባበት፣ ትምህርት ይስፋፋበት፣ አካዳሚ ትምህርት እንዲያድግ አስተዋጽኦ አድርጉ። ሙስሊም ተማሪዎች በደንብ ጎበዝ ተማሪ ታታሪ እንዲሆኑ፣ አላህና ነቢዩን እንዲያውቁ፣ ለሀገርም ለወገንም እንዲበቁ፣ ራሳቸውን እንዲችሉ፣ የኡመት ማፈሪያ እንዳይሆኑ። ሙሐመድ አሕመድ ኻሊድ ዘከሪያ በዚህ ስም ማፈር እኮ የለብንም። ወአንፊቁ ለግሱ። ፈለዚነ አመኑ ሚንኩም ወአንፈቁ ያመኑት የለገሱት ሰዎች ለሁም አጅሩን ከቢር ለነሱ ግዙፍ የሆነ ምንዳ አላቸው። አላህ ትልቅ ምንድን ነው? ጀነት። ይሄ ዳዕዋ እየተደረገ በአላህ አንደበት አላህን ስሙት። በአጭር ቃል አሚኑ ቢላሂ ወረሱሊህ ወአንፊቁ ሚማ ጀዐለኩም ሙስተኽለፊነ ፊህ ፈለዚነ አመኑ ሚንኩም ወአንፈቁ ለሁም አጅሩን ከቢር። በአላህ ስብሓነሁ ወተዓላ በዚህ መልኩ እየተነገረ ኢማንም ሰው ይከብደዋል፣ ሰደቃም ይከብደናል። ነው ጉዳት ትልም እንዴ? ወማ ለኩም ምን ሆናችሁ ነው አላህ
وما لكم من هناችሁ ነው لا تؤمنون بالله بالله امنوا ስትባሉ የማታምኑት ምን ሆናችሁ ነው ይሄን የእመኑ ጥሪ በቀጥታ ባንደበቱ የሚያስተላልፈው የአላህ መልእክተኛ ናቸው ረሱል ሰለላሁ ዐለይሂ ወሰለም والرسول يدعوكم لتؤمنوا بربكم يا الله መልእክተኛ በአላህ እንድታምኑ ብለው ጥሪ ያቀርቡላችሁ መሆናችሁ ነው እናንተ ማታምኑት በላቸው وقد اخذ ميثاقكم ድሮኮ ቃል ኪዳን አስገብቷችሁ ነበር ረሳችሁት እንዴ ألست بربكم قالوا بلى ቃል ኪዳኑ የኔ ጌታችሁ እኔ ጌታችሁ አይደለሁም እንዴ እንዴታ ነህ እንጂ شهدنا قال مسكراتنا ستنا أن تقولوا يوم القيامة إنا كنا عن هذا غافلين ይሄንን ዘግተነው ነበር እኔ ተሰማ ይለኝ ነበር ብለን ነበር እንዴ እንዳትሉ አላህ ايوه ما استوشاچኋለሁ وقد اخذ ميثاقكم ان كنتم مؤمنين امتامنوا كوناچሁ ايوه አሁንም በድጋሚ ጥሪ ቀርቦላችኋል እመኑ ባላቸው አላህ በማን ነው የሚታመኑ بالله صفه تلانتنا ተናግሯል هو الاول والاخر والظاهر والباطن وهو بكل شيء هو امنوበት የምትባሉት ጌታ الذي يانو ينزل على عبده ببارياو لا يمياوردو ነው ነብያችን ሰለላሁ ዐለይሂ ወሰለም እጅግ ሊያቆላመጣቸው ሊያኮባበራቸው ሲፈልግ على عبده ነው የመጨረሻ የክብር ስም አላህ ሊጠራብን የሚችለው የመጨረሻው የክብር ስም عبدي ورسولي عبدي الله ባሪያ የመጨረሻ ክብር እኮ የንጉስ ባሪያ መሆን እኮ ብዙ ሰው ይፈልጋል ያጼዎቹን አገልጋዮች ክቡር ዘበኛ ይሏቸዋል ዘበኛ ብለው ክቡር አጃይብ ክቡር ዘበኛ ولله المثل الاعلى العبوديه لله لا الله باريا مهون እሱ ዘንዳ መከበር እሱ ዘንዳ መወደድ ከዚህ የበለጠ ትልቅ ኒዕማ የለም ዱንያ ውስጥ سبحان الذي اسرى بعبده وانه لما قام عبد الله يدعوه እዚህም አያት ላይ هو الذي ينزل على عبده ትልቅ የክብር ስም ነው ምን አወረደባቸው አያት በይናት ግልጽልጥ ያሉ ነው አረበኛ ቋንቋ ትንሽ እኮ ነው ብትረዱ እንደው አገላለጹ ጭምር ሲወሰውስ ቁርአን አዳምጠህ እኮ አጠግብ هو الذي ينزل على عبده آيات بينات لمن ليخرجكم من الظلمات إلى النور دك كالو بركات ጨለማ ወደ ብቸኛው ፍንትው ወደ አለው ብርሃን ሊያወጣችሁ አስቡ ከሰባት ሰማይ በላይ ከመላእክት ምርጡን ጅብሪልን ከሰው ምርጡን ነብዩ መሐመድን አለይሂ ሰላቱ ወሰለም ልኮ በባሪያው በመሐመድ ላይ አያት አንቀጾችን ያወረደላችሁ አላህ ጀለ ጀላሉሁ እሱ ነው በላቸው وإن الله بكم لرؤوف رحيم በእናንተ በጣም አዛኝ እጅግ ሩህሩህ ነው እኮ በላቸው አላህ የሰው ልጅ ከባህሪው የሚወደውን ብቻ ሳይሆን የሚያዝንለትን ይወዳል ባሎች እዚህ ዱንያ ላይ የቤተሰብን ኃላፊነት ለመወጣት በሚያደርጉት ኑሮ ጋር በሚያደርጉት ግብግብ በርካታ ቻሌንጆች ያጋጥሟቸዋል ጧት ወጥቶ ማታ እስከሚገባ ድረስ ባል የውነት አንዳንዴ የሚያስለቅስ አህዋል ሁሉ አጋጥሞት ነው አባት ወይም ባል የሚገባ ቤት ውስጥ ሲገባ ልፋቱን ውጤቱን አድንቃ ልፋቱን ተገንዝባ እንደው ሲያሳዝን
ያለች ሚስት ባሏም ዘንድ አባቷም ወንድሟም ዘንድ እጅግ ሙህተረም ናት። ግን ምንም ቢያጋጥመው ረሕመት የሌላት ቢቸግረው የማታዝንለት ቢያመው ደፋ ቀና የማትልለት መሆኑን ካወቀ ረሕመት የሌላት ሴት ከሆነች የመጨረሻ መንቡዝ ነች፣ የተጠላች የተወረወረች ነው የምትሆነው። ረሕመት ሕፃን ልጅ እንኳን ይፈልጋል። ሴትም ከባሏ ትፈልጋለች እንዲታዘንላት። ወንድ ልጅ ከሚስቱ ይፈልጋል። ማንም ሰው ከማንም ሰው ይጠብቃል። ረሕመተኛ ሰው ሲገኝ የከተማው ወሬ እኮ ነው የሚሆነው። ገሌ ወይ ደስ ሲል የመጨረሻ ሰፍሳፋ እኮ ነው፣ ረሕመተኛ እኮ ነው ይባላል። አላህ ታዲያ ምን አለ? ወኢነ አላህ ቢኩም ለረኡፍ ረሒም፣ እጅግ አዛኝ በጣም ሩህሩህ ነው በላቸዋል አላህ። ይህም ሁሉ የሚያባብለው ስላዘነላቸው ነው እንጂ የነቀፈውን አካል ቀጥታ እርምጃ መውሰድ ቀላል እኮ ነው። አንገቱን ቆርጦ እግሩን ሰባብሮ አይኑን አጥፍቶ መንገድ ላይ መጣል ይችላል። አቅም አለው፣ ጉልበት አለው፣ ቁዋ አለው። መሬቲቱን ራሱ ያዢው ይሄን ሰው ቢላት አለቀ። አየሩን እነቀው ቢለው አየሩ ያንቀለታል፣ ችግር የለው። የጠጣው ውሃ ትን ይበለው ብሎ ቢያዘው ችግር የለው። ዱንያ የፈለከውን ብትንደላቀቅባት የምትመች አገር አይደለም። ዱንያ ውስጥ የሚያዋጣው አኼራም ላይ የሚያዋጣው የአላህ ረሕመት አንተ ጋር እንዲመጣ ራስህን ማመቻቸት ነው። ረሕመቱ ሰፊ ነው። ኢነ ረሕመቲ ወሲዐት ኩለ ሸይ ላኪን አላህ ያለው ፈሰአክቱቡሃ ሊለዚነ የተቁን፣ አላህን ለሚፈሩት ለሙእሚኖቹ ጽፌያታለሁ እዛ ላይ ብሏል። ኢማን የሌለው ሰው ሽርክ ላይ ያለ ሰው የአላህ ረሕመትን በቀጥታም በተዘዋሪም አያገኝም። በፍጹም ምንም የሚያጠራጥር ነገር አይደለም። ይህን አለና ወማ ለኩም አላ ቱንፊቁ ፊ ሰቢልላህ፣ በአላህ መንገድ ዲኑ እንዲስፋፋ ዳዕዋው ቀና እንዲል ገንዘባችሁን አዋጡ ተብሎ ለመስጊድም ለመድረሳም ለኢማምም ለዲንም ለሙአዚንም ለዳዕዋው ለፕሮግራሙ አውጡ ስትባሉ ፊ ሰቢልላህ ወጪ ይውጣ የእናንተ ገንዘብ ሲባል ምን ነካችኋል? አላህ ወማ ለኩም ማለት ምን በኦሮምኛ ደስ የሚል ትርጉም አለው። ማልታተኒ ማለት ምን ነካህ ያመሃል አይነት ነገር ነው። ምን ነካህ? ወማ ለኩም ምን ሆናችሁ ነው አላ ቱንፊቁ ፊ ሰቢልላህ በአላህ መንገድ ሊኢዕላኢ ከሊመቲላህ የአላህ ቃል ከፍ እንዲል የእናንተ ገንዘብ ወጪ ይደረግ በሚል ትእዛዝ ሲመጣ እምቢ የምትሉት ምን ሆናችሁ ነው በላቸዋል። አላህ መልስ የለም። ግን አንድ ጠንከር ያለ ውስጥ የሚነካ አንድ ነገር ተናገረ። ወሊላሂ ሚራቱ ሰማዋት ወልአርድ፣ እንኳን የእናንተ ገንዘብ አይደለም የሰማያትና የምድር ውርስ ለአላህ ብቻ እኮ ነው። አይገባህም እንዲ ያለ አንተን እኮ ለኔ የምወርስህ። እንደው ሰደቀ አላሁ ልዓዚም የምትሉት ሰዎቹ ሲሞቱ ኢዛ ማተ ብኑ አደመ የአደም ልጅ ሲሞት 3 ነገሮች ይከተሉታል አሉ። ወደ ቀብሩ ዓመሉሁ ስራው ይከተለዋል አሉ። ወማሉሁ ንብረቱም ይከተለዋል፣ ሊሸኝ መኪናውም ምኑም ባንዴ እኮ ነው የሚሄደው። 3ኛ ሀሳብ ቤተሰቡም ደግሞ ሊቀብር ይከተለዋል አሉ። ወየርጂዑ 2 ሁለቱ ይመለስና ወየብቃ ልዋሒዱ አንዱ እዛው ይቀራል አሉ። ኢን ኸይረን ፈኸይራ፣ ኸይር ስራ ከሆነ ኸይር ይዞ፣ ሸር ስራ ከሆነ ሸሩን ይዞ እዛው ቀብር ላይ አብሮት ይገባል። እሱንም ንብረቱንም የሚወርሰው ማን ነው? አላህ። ከዛ ብድግ ያደረግና አላህ ይይዝና ለፈለገው በህጉ መሰረት እንዲሰራጭ ያደርገዋል። አንዳንድ ጊዜ አንተ የሰበሰብከውን ገንዘብ የሆኑ ሰዎች ወርሰውት ኸይር ሰርተውበት ጀነት ይገቡበትና አንተ ገንዘብ እኮ። አንዳንድ ጊዜ ካንተ የወረሱት ሰዎች ሸር ሰርተውበት የሸር መስሪያ ሰበብ በመሆንህ ሰበብ አንተ ተጠይቀህበት ጀሃነም ትገባበታለህ። እነዚህ ጀነት ይገቡበታል በአንተ ገንዘብ፣ እነዚህ ደግሞ ጀሃነም ይገቡበታል እሱ ጨምር።
ነጃሺ ኢስላሚክ ሴንተር የሚባለው እዚህ አፍሪካ ህብረት አጠገብ ሊሰራ የታቀደው ፕሮጀክት ከውጭ ፕሮጀክት ለሀገር ባለሀብቶች ሀገር ውስጥ ባለሀብቶች ይሰጥና ቢገነባ ይሻላል የሚል ሐሳብ ቀረበና አንድ 8 የሚሆኑ አዲስ አበባ ያሉ ባለሀብቶችን የሆነ ቦታ አገኘናቸው። አንድ ማናስባቸው ሰውዬ ናቸው። የኛ አካባቢ ሰው ናቸው። ሐጂ ዑመር ይባላሉ። ተተናው ለምን ሄደው ገንዘብ ለማናውቀው ወራሽ አስረክበን ለምን ሄደው ገንዘብ ሰደቃ ጃሪያ ቢሆንልን ለምን አስረክበን አንሄድም? እናንተ ሰዎች ምን ነካችሁ? እኛ እኮ መሸይኾቹ እዚህ ወጅ ብለን ምን እናገረው ነጋዴዎቹ ሲያወሩት እኔ ካንጀቴ ገቡ። በሐቂቃ እኔ አሁን ለጊዜው ትንሽ ነው ማደርገው 200 ሚሊዮን ይችን ሰጥቻችኋለሁ አለ። ለጊዜው 200 ሚሊዮን ይችን አድርጋለሁ እናንተም ጨመር አድርጉበትና ይጀመርን ጨርሰዋለን አሉ። እና ምኑ ነው መስጠታቸው አይደለም ነው የገረመኝ። ለወራሽ እኮ ነው ተተነው ምን ሄደው ያውም አላህ ጋር ሊያቃርቡን ይችላሉ ላያቃርቡን ይችላሉ በማናውቀው መንገድ እውነታቸው። ወሊላሂ ሚራቱ ሰማዋቲ ወልአርድ የሰማይም የምድር እንኳን ያንተ የኔ ንብረት አይደለም የሰማይ የምድር ሙሉ ወራሹ አላህ ብቻ ነው። እናሳ ስጡ ለግሱ። ታዲያ ሰጪ ሁለት አይነት ነው። በችግር ጊዜ የሚሰጣለ በጣም ህዝቡ ዳዕዋው በፈለገበት በተቸገረበት ወቅት የሚሰጣለ ቆይቶ ደግሞ ዘግይቶ የሚሰጣል። የነብዩ ሱሐቦች ምሳሌ ብንወስድ መካ ከመከፈቱ በፊት ኃይለኛ ሰደቃ ይሰጣሉ። እንደ ዑስማን ኢብኑ አፋን ረዲየላሁ ዐንሁ ከለታት አንድ ቀን ረሱል አለይሂ ሰላቱ ወሰላም የመጨረሻ ገንዘብ አስፈልጋቸው። አረ አሁን ዘመቻ ልንወጣ ነው። ጀይሸል ዑስራ ይባላል። በጣም ከባድ እንትን ነው። ማን ነው ይህንን የሚያዘጋጅልኝ? ትጥቅ ይፈልጋል፣ የወታደሩ ትጥቅ ይፈልጋል፣ ቀለብ ይፈልጋል። እስኪ አዋጡ ሊላሂ ብላችሁ እስኪ አምጡ። ተነስቶ ይኸው የኛ ነው መስጊድ እኮ እዩት። የሆነ አንዳንድ ጊዜ ኢማሙ ብድግ ይሉና እንዲህ አይነት ፕሮጀክት አለ የሆነ ቦታ ላይ አግዙ ይላል። 300 ብር 1000 ብር ትራንስፈር የሚያደርግ ያጋጥማል። እዛ ጥብስ ቤት 10,000 ብር 20,000 ብር እኮ ነው አውጥቶ የመጣው። ዑስማን ብን አፋን ብድግ አለ። ያ ረሱላላህ አላቸው። ለበይክ 100 ግመል ከነሙሉ ትጥቁ ከነሙሉ ቀለቡ ከነሙሉ ጭነቱ ፊ ሰቢልላህ ሰጥቻለሁ አላቸው። በኺን ጎሽ እንኳን ደስ ያለህ እንኳን ዱዓ አደረጉለት፣ መረቁት። ከዛ ዳዕዋቸውን ቀጥሉ። አሁንም ጨምሩ። ትንሽ ቆይታ ለና እጅ አወጣ። ምና ዑስማን አሉ ያ ረሱላላህ 100 ጨምሬያለሁ አላቸው። ዱዓ አደረጉለት። አሁን ደግሞ ሌላ ሰው እንዲያወጣ ይፈልጋሉ። እየጨመሩ ዳዕዋቸውን እየቀጠሉ ሲሄዱ እጅ አወጣ። ምን ነው ሲሉት 100 ጨምሬያለሁ አላቸው። 300 ከብት ከነሙሉ ጭነቱ ከነሙሉ ትጥቁ ሰጥቻለሁ ፊ ሰቢልላህ አላቸው። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ማ መሰ ዑስማን ባዕደ ልየውም ሸይ እንደ ዑስማንን ከዚህ በኋላ ምንም አይነካው። فلذلك የዑስማን ጠላት የሆነ ሰው ዑስማኑ ፊል ጀና ብለዋል ነቢያችን ሰለላሁ ዐለይሂ ወሰለም። ዑስማንን የሚጠላ ሰው ካገኘ የኢማን የዓቂዳ ችግር ያለበት ሰው መሆን አለበት። አንተ አቡበክርን ትጠላለህ፣ ዑመርን ትጠላለህ፣ በአላህ ዑስማንን ትጠላለህ። አላህ ምን አለ? ላ የስተዊ ሚንኩም ከእናንተ መካከል እኩል አይቆጠርም። መን አንፈቀ ሚን ቀብል ልፈትሒ መካ ከመከፈቱ ከድል በስተፊት ወጪ አወጣና ወቃተለ ትግሉ ሜዳ ላይ ገብቶ በስርዓት የተፋለመ ሰው እኩል አይደለም። ከማን ጋር? ከድል በኋላ ከሰላም በኋላ ከችግር በኋላ የሚያዋጣ አባልና ድሮ ግን
የሚያዋጣ ያዋጣ የነበረ እኩል ይታያል አይታይ ኡላኢከ የመጀመሪያዎቹ አዕظሙ ደረጀተን ሚን الذين انفقوا من بعد وقاتلوا ከድል ከሰላም በኋላ የታገሉ የተዋጉ ከሆኑ ሰዎች የመጀመሪያዎቹ ይበልጣሉ ሁሉም ኢማን እስካለው ድረስ ሁላቸውንም وعد الله الحسنى መልካም ነገር እንደሚሰጣቸው ቃል ገብቶላቸዋል ግን ደረጃቸው እኩል አይደለም ማለት እንጂ والله بما تعملون خبير الله እናንተ የምትሰሩትን ሁሉንም ጠንቅቆ ያቀባችኋል በላቸዋል አላህ من ذا الذي يقرض الله قرضا حسنا ለአላህ መልካም የሆነን ብድር የሚያበድር ጀግና ማን ነው በላቸው ቀርድ የሚል يقرض الله ከተባለ ቁርአን ውስጥ ሁሉም ቦታ ላይ قرضا حسن የሚላል ብድር እስልምና ውስጥ የባለ ሀብት መፈተኛ የድሃ መፈተኛ በምንም ከማንም እኮ አታንስም አንተ በምንም ከማንም የማታንስ ሰው አንተን ተበዳሪ እገሌና አበዳሪ ያረግና አንተን በመበደር ዙል ውርደት ይፈትነሃል ያንን በማበደር ክብርና ኩራት ይፈትነዋል ليبلوكم أيكم أحسن عملا ليبلوني أأشكر أم أكفر እንዳሉት ነብዩ አላህ ሱለይማን አለይሂ ሰላም ታመሰግን ይሆን ወዳሪ በመደረግ ወይስ ተተበት ይሆን በነብዩ ጊዜ አለይሂ ሰላቱ ወሰላም የሆነ ቤት ውስጥ ቀለብ ጎደለ እና መበደር ፈለጉ ነብያችን ሄደው ተበደሩ ቀኑ የተበደሩበት ከፍለሃለሁ ያሉት ቀን ከመድረሱ በፊት መጣና ሰው ፊት እናንተ የአብዱል ሙጠሊብ ልጆች የሰው ገንዘብ ይጥማቸዋል ትከፍላለህ አትከፍልም አላቸው ነብዩን እኮ ነው አለይሂ ሰላቱ ወሰላም ሰይድ ዑመር ነበሩ ረዲየላሁ ዐንሁ አንቀጠቀጣቸው ምንድነው የሚለው ያ ረሱላህ እንደዚህ እንዲያትሉኝም እንዴ ፈቀዱልኝ እንዴ ምን ልትለው እንዴት ነው እንደዚህ የምትናገረው በጣም ወረፋቸው ሰው ፊት ለማዋረድ እኮ قال النبي صلى الله عليه وسلم يا عمر دعه إن لصاحب الحق مقالا عمر تولد يا بدر ያለው መብት አለኝ ብሎ የሚያስብ ሰው ካፉ የሚወጣው የሆነ ነገር አለ ቀኑም አልደረሰም ትንሽ ቆይቶ ይመጣልናል ከባህሬን ይሆነም ይመጣል እሱ ሲመጣ ደግሞ እንሰጣለን ምናምን አሉት በነገራችን ላይ አንድ ሙእሚን ለአንድ ሙስሊም ገንዘብ ካበደረ ያበደረበት ለምሳሌ እስከ 6 ወር ድረስ አንተ ተጠቀምበት ብለህ አንተ ለእንተና ብታበድረው እስከ 6 ወር ድረስ 100 ሺህ ብር ብታበድረው በየቀኑ 100 ሺህ ብር ሰደቃ ይሰጠህ ያህል ነው አጅር የሚታሰብልህ የሆነ ሐዲስ ላይ ይሄንን ተናግረው ረሱል አለይሂ ሰላቱ ወሰላም ያ ረሱላህ ባለፈው ሌላ ነገር ስትናገሩ ሰምቻችሁ ነበር አላችሁ ምን ስናገር ሰማህ من أقرض مسلما مسلم የሆነ እንደሃ ለአላህ ብሎ ያበደረ ሰው ያበደረውን ይሃል በየቀኑ 2 እጥፍ ሰደቃ ይሰጠ ይሃል ይታሰብለታል ስትሉ ሰምቼ ነበር አላችሁ አሁን ደግሞ አንዱን አላችሁ ይሄ ቀኑ እስከሚደርስ ድረስ ነው 2 እጥፍ የሚደረግለት ከቀኑ ካለፈ ነው ይኮነው አጅር እኛ ግን ያ አላህ እንኳን ማበደር አይደለም አሁን ደግሞ የብድሩ ራሱ ጠፍቶ እንኳን ማበደር አይደለም ኪዮክስ ሱቆች እንኳን አይታችሁ ከሆነ ዱቤ ከልከለናል ዱቤ ያቁመናል ሁሉ ብሎ ይለጥፋሉ አንዳንድ ሰው ሐቂቃ አስቤዛ 100 ብር አስቤዛ ይዞበት የሚሄደው ብር እንኳን በኪሱ ዛሬ ሊያጣ ይችላል ነገ ሊያገኝ ይችላል ግን ዛሬ ሊያጣ ይችላል ረህመት ጠፋ ሁሉም ነፍሲ ነፍሲ ያለ ሰደቃ ቀረ ድሮ እንደዚህ ነበርኩኝ ማለት ተረሳ كذلك كنتم من قبل فمن الله عليكم
ድሮም እናንተ ሀብታሞች ድሮም ደሃ ነበራችሁ አላህ ለታውሎ ነው ከሰው በላይ ያደረጋችሁ እናንተን ሰጪ ሌላውን ተቀባይ ያደረገ ጌታ ነገርን መገልበጥ እንደሚችል መሰንጋት አግባብ አይደለም አላህ ታዲያ ምን አለ من ذا الذي يقرض الله قرضا حسنا መልካም የሆነን ብድር ለአላህ የሚያበድር ማን ነው በነገራችን ላይ አበዳሪና ተበዳሪን ስናነሳ አበዳሪ ሁሌ ሀብታም ተበዳሪ ሁሉ ጊዜ ደሃ ነው በእኛ እይታ ላኪን አላህ አነሳው ለአላህ ምን ይጠቅመዋል ያንተ 100,000 ብር የንተና 2 ሚሊዮን የንተና 10 ሚሊዮን ብር ብድር ለአላህ ምን ያደርግለታል ያደርግለታል እንጂ ምን ያደርግለታል ያንተን ቀና ልቦና ለአላህ ያለህን ታማኝነት አጅር ለማግኘት ያለህን ጉጉት ወይም ኢማንህንና ኢኽላስህን አወቀበት ተቋውን አወቀበት እንጂ እሱ يا أيها الناس أنتم الفقراء إلى الله والله هو الغني الحميد أبتام السنة من تبدل الله أنت مسكين من تبدل الله هبتي الله قلبتي الله هبتي الله يلو زارين بالتوت شيخ العمودين التو مني كايتوبيا هبتاموج سايون كعالم هبتاموج كتكيتوچو كاربا كامسا بتاج كالو تاندኛው ነበሩ አሁን ግን ስራ መስራትም እንደ ልብ መንቀሳቀስም የማይችሉበትን ሁኔታ አላህ አምጥቶ የራሱን ስራ ሰራ ሀብት አይጠቅም ጉልበት አይጠቅም ስለሚጠፋ የሚጠቅመው ኸይር ስራ ነው من ذا الذي يقرض الله قرضا حسنا ይሄንን ካደረክ فيضاعفه له ነባብሮ ጨማምሮ ይሰጣል وله أجر كريم እጅግ የተከበረ ምንዳም ይዘጋጅለታል በላቸው على الله نعم يوم ترى المؤمنين والمؤمنات يسعى نورهم بين أيديهم وبأيمانهم يسعى نورهم بين أيديهم وبأيمانهم بشراكم اليوم جنات تجري من تحتها الأنهار خالدين فيها ذلك هو الفوز العظيم يوم يقول المنافقون والمنافقات للذين آمنوا انظرونا نقتبس من نوركم قيل ارجعوا وراءكم فالتمسوا نورا فضرب بينهم بسور له باب باطنه فيه الرحمة وظاهره من قبله العذاب ينادونهم ألم نكن معكم قالوا بلى ولكنكم فتنتم أنفسكم وتربصتم وارتبتم وغرتكم الأماني حتى جاء أمر الله وغركم بالله الغرور فاليوم لا يؤخذ منكم فدية ولا من الذين كفروا مأواكم النار هي مولاكم وبئس
وبئس المصير يوم ترى المؤمنين مؤمنوچن በምታያቸው እለት والمؤمنات مؤمن የሆኑ ሴቶችንም እንዲሁ يسعى نورهم ብርሃናቸው ሲሄድ بين أيديهم وبأيمانهم በፊት ለፊታቸው በስተቃኛቸውም በኩል ሲሄድ የምታይ ጊዜ بشراكم اليوم ዛሬን ቀን ለናንተ ብስራት አላችሁ جنات تجري من تحتها الأنهار በስሮቿ ወንዞች የሚፈሱባት የሆነችን ጀነት እንድታገኙ ይኸው ብስራታችሁ ነው ይባላሉ خالدين فيها በውስጧ ዘውታሪ ሲሆኑ ሙእሚኖቹ ይገቡባታል ذلك هو الفوز العظيم ይሄ ትልቅ የሆነ መታደል ማለት ይሄ ነው በላቸው አላህ يوم يقول المنافقون والمنافقات ወንድ መናፍቃንና ሴት መናፍቃቶች በሚሉ ጊዜ للذين آمنوا ለነዛ ላመኑት ለሆኑ ሰዎች انظرونا طبقونما نقتبس من نوركم كبرهاناتችሁ እንለኩስ በሚሉ ጊዜ قيل ارجعوا وراءكم ወደኋላ ተመለሱ እዛው ለኩሱ ይባላሉ فالتمسوا نورا ወደኋላ ተመለሱና ብርሃን ፈልጉ እንጂ ከኛ ጋር መለኮስ አትችሉም ይባላሉ فضرب بينهم بسور በሙእሚኖችና በሙናፊቆች መካከል በአጥር ይሸፈናሉ له باب በር ያለው አጥር باطنه ከበሩ ጀርባ ውስጡ فيه الرحمة رحمة جنة ያለበት ሲሆን وظاهره من قبله العذاب ከዚህኛው ጎን ደግሞ በዚህ በሙእሚኖቹ በገቡበት ተቃራኒ በኩል ደግሞ የአላህ መቀጫ ጀሃነም ያለበት ነው አላህ ينادونهم ሙናፊቆቹ ሙእሚኖችን ይጠሯቸዋል አለም ነኩም معكم ዱንያ ላይ አብረን አልነበርን እንዴ ኖር ነው ስንሰግድ ስንጾም ወቁፋ በልዓረፋ ስናደርግ በሁሉም የዒባዳ ቦታ አብረን አልነበርን እንዴ ይሏቸዋል قالوا بلى እንዴታ አው አብረን ነበርን ይሏቸዋል ግን ولكنكم فتنتم انفسكم ነገር ግን እናንተ ራሳችሁን ፈተና ላይ ጣላችሁና وتربصتم ሙእሚኖቹ እንዳይሳካላቸው እንዲደናቀፉ በክፋት ስትጠባበቁ ቆያችሁ ወርተብቱም ነብዩ መሐመድና አላህ ባወሩት የቁርአን መልእክት ተጠራጠራችሁ وغرتكم الاماني መጥፎ ከንቱ ምኞቶችም አታለሏችሁ حتى جاء امر الله يا الله ትእዛዝ ቂያማ እስከሚመጣ ወይም ሞት እስከሚመጣ ድረስ እንደዚህ ቆያችሁ وغركم بالله الغرور ሸንጋዩ ሰይጣን በአላህ ጉዳይ አታሏችሁ ለዚህ በቅታችኋል ብለው ሙእሚኖቹ ሙናፊቆቹን ይነግሯቸዋል አላህ فاليوم ينكن على الله لا يؤخذ منكم فدية بيزا فدا زاري የሚቀበላቸው አካል የለም ولا من الذين كفروا ከናንተ ብቻ ሳይሆን ከከፈሩት ከካፊሮችም ጭምር ፊዳ ተቀብሎ ነጃ ሊያወጣችሁ የሚችል አንድም አካል የለም ቁርጡን ወቁት ማዋኩም النار መመለሻችሁ መኖሪያ አገራችሁ እሳት ናት هي مولاكم ጓደኛችሁ እሷ ናት وبئس المصير من تكفى مملشا جهنم بلاش إلى الله يقول ابن كثير رحمه الله بألفت آياته وجهان صدق أسلم يودت مؤمن وجه الله كتناقر بحلا يوم القيامة صدق يميودت مؤمن وجه الله برهان ستواتشو بفتل فتاتشوم እንደፈለጉ የሚያበሩበትን في عرصات القيامة በቂያማ ውጥንቅጥ በሲራት ዓለም ላይ አጃኢብ የሆነ ችግር በተከሰተበት ወቅት ላይ አላህ Subhanahu Wa Ta'ala መርጦ ለአህለ الصدقة ብርሃን ይሰጣል ያ ብርሃን ወንድሞቼ على حسب أعمالهم የصدقው የኸይር ስራው ግዝፈትና ማነስ ተለክቶ ነው የሚሰጠው አሉ يقول ابن كثير منهم كمؤمنوቹ መብራት በጨለማ ከሚሰጣቸው ሰዎች መካከል منوره مثل الجبل የብርሃኑ ግዝፈት ጎራም ያህል ብርሃን ያለው የሚሰጥ ሰው አለ አሉ ومنهم كمؤمنوች መካከል
من نوره مثل النخلة يتمر زاف يحل برهان أمبول ميسط اللالو ومنهم كنسو مكاكل دقمو يقوم سو يحل برهان ميسط الله وأدناهم نورا يمجرشا برهان ميسطو سو يتنياو نو بيبال من نوره في إبهامه برهانو كوراتاتو سر هنا يتقد مرة ويطفأ مرة عندك زي بوق ليلاك زي اللم متلبت يمجرشا برهان يانسبت سو أوراتاتو لا يمتلتف التي هنا نقرنات بلاو اللالو رواه ابن أبي حاتم ورواه ابن جرير الطبري رحمهم الله جميعا وندموتشي دنيا لاي برهان الله جلم الله قدم برهان نبر كان سلا نبر اهون جلما نو لليت سلاهونه يوم القيامه ግን እንደዚህ አይነት ነገር የለም ለሆኑ አካሎች ብርሃን አላቸው ለሆኑ አካሎች ደግሞ ጨለማ አለባቸው የሆኑ አካሎች ነጭ ናቸው ያበሩ ናቸው የሆኑ አካሎች አየሩ ብቻ ሳይሆን የሚጨልምባቸው ራሳቸውም ጨለማ ናቸው يوم تبيض وجوه وتسود وجوه የሆኑ ፊቶች ጥቁር ይላሉ የሆኑ ፊቶች ደግሞ ፍክት ብርት ይላሉ ፍክት ብርት የሚሉት ሙእሚኖቹ የሙእሚኖቹ ፊቶች ናቸው ጥቁር የሚሉት ካፊሮቹ ሙናፊቆቹ ሙብተዲዖቹና የሱና ጸር የሆኑት የተውሂድ ጸር የሆኑት አካሎች ናቸው فلذلك يقولوا احدهم يوم تبيض وجوه وتسود وجوه يوم تبيض وجوه أهل السنة والجماعة وتسود وجوه أهل البدعة والضلالة في تاتشونو ميشلم يوم القيامة نور الله نور قني الله أمي الستة تكفلون مؤمن يمجرش درجة مكوان بتون أورات آتو لا لتتكل اللي تتشلال لتنجي برهانا يدام አንዴ ትበራለች ሌላ ጊዜ ደግሞ ትጠፋለች ጎራም ያህል አምፖል የሚሰጡ ሰዎችን ፓውዛ የሚሰጡም ሰዎች አሉ ማለፊያውም ከባድ አይደለ ሲራጥ ላይ እኮ ነው የሚታለፍበት قال ابن كثير رحمه الله قال الإمام قتادة رحمه الله إمام قتادة ذكر لنا أن نبي الله محمد صلى الله عليه وسلم كان يقول يتنقرن عندنا قرال نبياتنا صلى الله عليه وسلم من المؤمنين كمؤمن مكاكل من يضيء نوره من المدينة إلى عدن أبين كمؤمن مكاكل يتسدأو نور برهان كمدينة كتما اسكا عدن يمن كتما اسكا عدن اسكا أبين درس ميابرالت سوال بلوال إلى عدن وأبين وصنعاء اسك صنعاء ميابر التي تستطيع أمبولكم حتى إن من المؤمنين من يضيء نوره موضع قدميه كمؤمنوش مكاكل برهان تستو قنت النش هنا اقروتشو مكاكل اقرو ميارف بتم بتشام بتابر اللتان بتابر اللتان يسعى نورهم بين أيديهم وبأيمانهم إمام الضحاك إيشن سيفسروا مسلم هنا برهان ما يستطيع يلم برهان يقبل يا برال باتريون يا برال نفلق صراط لا يسيدر سوغن يمنافقوچ برهان يطفال يمؤمنوچ برهان يقتل مؤمنوچ የሙናፊቆቹ ብርሃን ጠፍቶ ሲመለከቱት በጣም ይጨነቃሉ የሙናፊቁ እንደጠፋባቸው እኛም እንዳይጠፋብን ብለው ይጨነቁና እዛው ዱዓ ማድረግ ይጀምራሉ ረበና አትሚም ለና ኑረና ብርሃናችንን ቀጣይነት ያለው ሙሉ አድርግልን ብለው ዱዓ ያደርጋሉ يسعى نورهم بين أيديهم وبأيمانهم مالت صراط لين الله اندالو منافقوچ دمو ليلا قال ينغرال يوم يقول المنافقون والمنافقات سيت منافق وندم ጭምር እንዲሁ
ሙእሚኖቹ ብርሃናቸውን ይዘው በሲራጥ ሲያልፉ ሲያዩአቸው እንظሩና ጠብቁን ትታችሁን አትሂዱ ይሏቸዋል። ለምን? አምፖላችን ጠፍቷል እናሳ ነቅተቢስ ሚን ኑሪኩም ከናንተ ችቦ እንለኩስ የዱንያው አይነት መስሏቸው እኮ ነው ጅላጅል። መቼ ሙናፊቅ እኮ የሚገርምህ የመጨረሻ አራዳ የዱንያ አራዳ ያለኛ እኮ የለም ብለው ነው የሚያስቡት። አላህንም መሸወድም ማታለልም ይሞክራሉ። ቂለ እርጅዑ ወራአኩም ፈልተሚሱ ኑራ ሙእሚኖቹ ናቸው የሚሏቸው ብለዋል። እንዴ ተመለሱ ወደ ኋላ። ለምን? ችቦ የሚገኘው እዛ ነው ይሏቸው ነው እንዴ ብለው በጣም እኮ ብዙ መጥተዋል። ትተውት ቀጥ ብለው የመጀመሪያ የነበሩበት ቦታ ይሄዳሉ። ብርሃን የለም፣ መመለስም አይችሉም። ፈضرب بينهم بسور መካከላቸው ሙእሚንና ሙናፊቅ መካከል አጥር መጥቶ ገጭ ይላል። አጥር ሁለት ገጽታ አለው አይደል? ባጢንና ዛሂር አለው። ባጢኑሁ فيه الرحمة ሙእሚኖቹ ባሉበት በዚህኛው በኩል ረሕመት አለ ወሆል ጀና ሙእሚኖቹ ገብተውበታል። ወዛሂሩሁ በዚህኛው በኩል ያለው ሚን ቂበሊሂ العذاب ከሱ አቅጣጫ ቅጣቱ የሚመጣው እሱ ነው ጀሃነም። አላህ ይጠብቃል። ከዛ ጩኸት ይጀመራል። ዩናዱነሁም ይጠሯቸዋል። አለም ነኩም ማዓኩም አብረናችሁ አልነበርንም በሶላቱ በጾሙ። አንዳንዴ ሰደቃ ሲባልም እኮ ያዋጣል። አብዱላህ ብን ኡበይ ነቢያችን ዓለይሂ ሰላቱ ወሰላም ዳዕዋ ሊያደርጉ ሲነሱ ያ ረሱላላህ ቆዩማ እኔ ላረጋጋው ህዝቡን ላረጋጋውና ተነስተው ትናገራለሁ ይሏቸው ነበር። ይነሳና አረዳ ሆይ ህዝባችን ሆይ ይሄው አላህ የሰጠን ኒዕማ ነቢያችን ሰለላሁ ዐለይሂ ወሰለም መካከላችን ተገኝተዋል። ሐሳብ አላቸው። ምክር ሊመክሩን የሆነ ነገር ሊያስታውሱን ነው። ድምፃችሁን ዘቅ አድርጋችሁ ጆሮአችሁን ጣል አድርጋችሁ እንድታዳምጡ ብዬ ነው። አመሰግናለሁ ብሎ ቁጭ ይላል። ተነሱ ያ ረሱላህ ይላቸዋል። ይህ ሁሉ ሰው ያየ ሰው ሁሉ የነቢዩ ትልቅ ሷሒብ ነው ብሎ ነው የሚያስበው። ለዩኽሪጀነ አልአዐዙ ሚንሃ አልአዘል የሚል ወራዳ እኮ ነው። የመጨረሻ ከቁጭቱ ከቂሙ ከክፋት ስሜቱ የተነሳ ነቢያችንን ሲያይ ዓለይሂ ሰላቱ ወሰላም ፊቱ ሁሉ ልውጥውጥ ነበር የሚለው። አላ ኩሊ ሓል አለም ነኩም ማዓኩም አብረናችሁ አልነበርንም ወይ? ዳዕዋ ስራ ላይ የዳዕዋ ወንድሞች አሉ፣ በመካከላቸው ሙናፊቅ አለ። ለዳዕዋው ታማኝ ይመስላል። አንዳንድ ነገሮችም ላይ ሲታዘዝም ወደዚህም ታየዋለህ። አንዳንዱ ግን ሰላይ ወላሂ አወል ሶፍ የሚቀመጡ የኛ ወንድሞች ሲታሰሩ በቀጥታ ለህይወት ይፈራለሁ ብሎ በጀርባ በጥቁር መኪና ተወስዶ ቁጭ ብሎ 23 ዓመት እንዲፈረድባቸው የመሰከረ ሁሉ ያጋጥማል። ጥምጣሙን ጠምጥሙ ከነ ጥምጣሙ አውፍ ካልተባባሉ የውመል ቂያማ ይገናኛሉ። እንደዚህ ካደረጉት ሰዎች መካከል ወደ አኼራ ይሄዳሉ። ታመው ሆስፒታል አልጋ ላይ ያሉ አሉ። እግራቸው ተይዞ መንቀሳቀስ ያቃታቸውም አሉ። ከስራቸው የተወገዱም አሉ። ከዚህ ሁሉ በኋላ ነገ አላህ ጋር ሁሉም ሰው ይገናኛል። ዩናዱነሁም አለም ነኩም ማዓኩም ቃሉ በላ አብረንማ ነን። ምንድነው ችግሩ? አሁን እቺ ምንድነው ችግሩ የምትለዋን ጥያቄ ስመልስ እኛ አለንባት እንዴ በሉማ። እንትና አትሄዱ፣ ሌላ ቦታ አትሄዱ። እኛን ነው የሚመለከተው። ስለ ሙናፊቅም ሲወራ እኛን ነው የሚመለከተው እንዳንኖርበት። ሌላውን ተውት። ሌላው ባንዲት እስትግፋር፣ ባንድ ዱዓ፣ ባንድ ቀን ሌሊት ልቅሶ አቦ መርሃለሁ እኔ ጌታህ ነኝ ብሎት ሊሆን ይችላል። የኛ ግን አልታወቀም። ወላኪነኩም ፈተንቱም አንፉሰኩም ነገር ግን እናንተ ነፍሳችሁን ፈተና ላይ ጥላችኋል። ዚናው ላይ፣ ኹብቱ ላይ፣ ሸሩ ላይ፣ ክፋቱ ላይ ወተረበስቱም ዳዕዋውም ዲኑም አደጋ ላይ እንዲጥል የክትትል ስራ ሰርታችሁ አደጋ ለመጣል ሞክራችኋል።
ወርተብቱም አላህ ጋር በመገናኘት በጀነቱም በጀሃነሙም በአላህም ዐዘማ በሚናፈቀውም በሚሰጋውም በተፈጠርንለትም ዓላማ በእስልምና ጉዳይ በአላህ ጉዳይ በነቢዩ ጉዳይ በኡሱል ሰላሳ ጉዳይ ላይ ሸክ ነበረባችሁ፣ ተጠራጥራችኋል። ከዛም በላይ ደግሞ ጥቅም ደልሏችኋል። ወገረትኩሙል አማኒይ የዱንያ ከንቱ ምኞት አታሏችኋል። ሐታ ጃአ አምሩላህ የአላህ ነገር እስከሚመጣ ድረስ። ምንድን ነው የአላህ ነገር? ሞት። ሌላም የሸወዳቸው አለ። ማን? ሸይጣን። ወገረኩም ቢላሂል ገሩር ያ አታላዩ ኢብሊስ በአላህ ጉዳይ አታሏችኋል። በቃ ፈተና ወድቃችኋል። ስለዚህ ነው አሁን መብራት የጠፋባችሁ ይባላሉ። ፈልየውመ ያን ቀን አላህ ይጠብቀኝ አላህ ይጠብቃችሁ ወንድሞቼ፣ ያን ቀን ላ ዩእኸዙ ሚንኩም ፊድያ ከእናንተ ምንም አይነት ቤዛ የሚቀበላችሁ የለም። ይህን ከፍዬ እለቀቃለሁ የምትለው አንድም ነገር የለም። ወላ ሚን አለዚነ ከፈሩ ከካፊሮችም እንደዚሁ መእዋኩም ናር ሁላችሁም መመለሻችሁ ጀሃነም ናት። ሂየ መውላኩም ጀሃነም ራሷ መኖሪያ ሀገራችሁ ናት። ወቢእሰል መሲር ምን የከፋ መመለሻ ጀሃነም ናት በላቸዋል አላህ። أسأل الله عز وجل أن يعيذنا من عذاب القبر ومن عذاب جهنم ومن فتنة المحيا والممات ومن فتنة المسيح الدجال، وصلى الله وسلم على نبينا محمد.